የ44 ዓመቱ ማሌማ በርካቶችን ማነጋገሩን ቀጥሏል። በዚህ ሳምንት መግቢያ ላይ በተከናወነው የአገሪቷ ፓርላማ የበርካቶችን ቀልብ የሳበ፣ የደቡብ አፍሪካውያንን ልብ ያሞቀ፣ ምዕራባውያኑን ለካ የሰውዬ አዋቂ ነው ያስባለ አስደናቂ ንግግርን አቅርቧል። በተራማጅ አቋሙ የሚታወቀውና ቆራጥ የዓላማ ሰው የሆነው ማሌማ ያቀረበው ንግግር በበርካታ የዓለም ሀገራት የሚገኙ ሰዎች በቀጥታ ስርጭት ተከታትለውታል። አሁን ላይ የሰውየው ተቀባይነትም ወደ ዓለም አቀፍ ደረጃ ከፍ እያለ ነው። ትዊተር ላይ ዶናልድ ትራምፕ ደቡብ አፍሪካን በተመለከተ ለጻፉት አጉራ ዘለል መልእክት ደቡብ አፍሪካ የግቢህ ጓሮ አይደለችም በማለት ምላሽ የሰጣቸው ማሌማ የደቡብ አፍሪካውን መሪ ራማፎሳም የትልቁ ሀገራችን መሪ ነህና እባክህ አትርመጥመጥ በማለት ወርፏቸዋል። The USA, home of the world's most sophisticated intelligence agencies that fabricate evidence to justify the invasion of Afghanistan and Iraq and orchestrated the assassination of Muammar Gaddafi. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ዓለምን እያነጋገረ ስላለው ማሌማ በፓርላማው ስላቀረበው ንግግር እናወጋችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወራት በፊት ወደ ስልጣን ከመጡ በኋላ ብዙ የተወራለትን ዩኤስኤድን ጨምሮ ለውጭ ሀገራት ይሰጡ የነበሩ የእርዳታ ፕሮግራሞችን ለተወሰነ ጊዜ እንዲቋረጡ የሚያደርግ ትዕዛዝን አስተላልፈዋል። ከነዚህ እርዳታዎች ውስጥ ለኤችአይቪ ኤድስ ተጠቂዎች መድኃኒት በማቅረብ ተግባር ላይ የተሰማራውና ፔፕፋር በመባል የሚታወቀው የኤድስ አጣዳፊ እርዳታ ይገኝበታል። የዚህ ፕሮግራም መቋረጥ ደግሞ ቀድማ ያልተዘጋጀችውንና የፕሮግራሙ ዋነኛ ተጠቃሚ የነበረችው ደቡብ አፍሪካ ላይ ከፍተኛ ጫናን አሳርፏል። የአገሪቷ ፕሬዝዳንት ራማፎሳም አሜሪካ ይህን ውሳኔዋን እንደገና እንድትመረምር በይፋ ጥያቄ አቅርበዋል። ወዳጃቸው ለሆነው የደቡብ አፍሪካ ተወላጁ ኤላን መስክም አንድ ነገር አድርግ ሲሉ በስልክ መማጸናቸው ተሰምቷል። ይሁን እንጂ ፕሬዝዳንቱ ከወደ አሜሪካ ሰሚ ጆሮ አላገኙም። ይልቁንም የትራምፕ መንግስት ይባስ አታምጣ እንደሚባለው ወደ ደቡብ አፍሪካ ይላክ የነበረውን የገንዘብ እርዳታም አቋርጧል። ይህ የትራምፕ እርምጃ ተገቢ ያልሆነ ነው። ድርጊቱ በሉዓላዊ ሀገራት ላይ ትራምፕ አላስፈላጊ ተጽዕኖ የማሳደር ፍላጎት እንዳላቸው የሚያሳይ ነው በማለት አስተያየታቸውን የሰጡትን በአሜሪካ የደቡብ አፍሪካ አምባሳደር የሆኑትን ዲፕሎማት ትራምፕ ያለምንም ውይይትና የማስተባበያ ጥያቄ አባረዋቸዋል። ምክንያታቸው ደግሞ አምባሳደሩ የዘረኝነት አቋም አላቸው፣ ደቡብ አፍሪካ ከነጮች ደቡብ አፍሪካውያን ላይ መሬታቸውን ለመንጠቅ የሚያስችለውን ሕግ እያረቀቀች መሆኑንም የሚደግፉ ናቸው የሚል ነበር። ይሁን እንጂ የደቡብ አፍሪካ መንግስት አጸፋዊ እርምጃ ከመውሰድ ተቆጥቦ ይልቁንም ሀገሪቷ በሁለትዮሽ ውይይት ያላትን እምነት አጠናክራ እንደምትቀጥል ነበር የገለጹት። ትራምፕና ኤለን መስክ ግን አሁንም ሐሳባቸው የሰመረ አይመስልም። ሁለቱ ሰዎች በደቡብ አፍሪካ ነጮች ላይ ያነጣጠረ የዘር ማጥፋት ወንጀል አንጃቧል በማለት ሀገሪቷን የወነጀሉ ሲሆን ዶናልድ ትራምፕ ከዚህ አልፈው በደቡብ አፍሪካ ላሉ ነጮች ወደ አሜሪካ እንዲሰደዱ ፍቃድ የሚሰጥ ፕሬዝዳንታዊ ትዕዛዝ መፈረማቸው ተሰምቷል። ይህ የፕሬዝዳንቱ ድርጊት በደቡብ አፍሪካ ያሉትንና መሬታቸው ይነጠቃል የተባሉትን ነጮቹን ሳይቀር አስገርመዋል። በርካቶችም ግራ ተጋብተዋል። ከነዚህ አፍሪካነር በመባል ከሚጠሩት ነጮች ውስጥ እንኳን በዚህ የትራምፕ ድርጊት ደስተኛ የሆነ ሰው የለም። የደቡብ አፍሪካው መሪ ራማፎሳም የትራምፕ ፕሬዝዳንታዊ ትዕዛዝ በተሳሳተ መረጃ ላይ ተመስርቶ የተወሰደ እርምጃ ነው፣ በሀገራችን ደቡብ አፍሪካ ሕይወቱ የሚያሰጋው አንድም ነጭ ደቡብ አፍሪካዊ የለም ብለዋል። በርካቶች ግን ራማፎሳ አስተያየት በመስጠት እውነቱን ለመናገር ያደረጉት ሙከራ ውሃ ማያነሳ ከንቱ ልፋት ነው፣ አሜሪካ የሰሉ የኢንፎርሜሽን ተቋማት ያሉባት ሀገር ሆና በተሳሳተ መረጃ እርምጃ ወሰደች ብሎ ማሰብ ሲበዛ የዋህነት ነው በማለት የደቡብ አፍሪካውን መሪ ነቅፏቸዋል።
የራማፎሳ መልመጥመጥ ካንገበገባቸው መሃል የፓርላማ አባልና የኢኮኖሚ ነጻነት ታጋዮች ፓርቲ ሊቀመንበር የሆነው ጁልየስ ማሌማ አንዱ ነው። ጁልየስ ማሌማ ጉዳዩን በተመለከተ በሀገሪቷ ፓርላማ ዘለግ ያለ ንግግርን ያቀረበ ሲሆን የሀገሩን ፕሬዝዳንት በሰላ አንደበቱ የተቸ ሲሆን ዶናልድ ትራምፕን ደግሞ ያገኘውን ሁሉ በጡንቻው ለማንበርከክ የሚሞክር የመንደር ጉልበተኛ አይነት እብድ ነው በማለት ወርፏቸዋል። ጁልየስ ማሌማ ራማፎሳን የወቀሰበት ምክንያትና ትራምፕን በዛ መንገድ እንዲወርፋቸው ካደረጉት ምክንያቶች የመጀመሪያው ትራምፕ ለነጭ ደቡብ አፍሪካውያን ጥገኝነት ለመስጠት እጃችንን ዘርግተን እንጠብቃቸዋለን ብለው ትዊተር ላይ ሲለጥፉ ምክንያት ያደረጉት በፓርቲያችን ላይ የዘመርነው ዜማ ነው። ይህ ደግሞ ትክክል ያልሆነና ከዜማው ትክክለኛ ትርጉም የራቀ ነው ብሏል። The statement by Donald Trump is offensive and undermines our sovereignty and is a reminder that our reliance on foreign aid and foreign direct investment surrenders us to the will of imperialism. ትራምፕ ትዊተር ላይ እንደዛ ብለው የጻፉት በፓርቲያችን ጉባኤ ላይ ስናዜም በነበረው የዱር አሳማውን ግደለው በሚለው ዜማ ምክንያት ነበር። በትራምፕ አረዳድ ነጩ የዱር አሳማ በደቡብ አፍሪካ የሚገኙ ነጭ የቆዳ ቀለም ያላቸውን ዜጎች የሚወክል ነው። እኛ ግን እነዚህን ዜጎች አሳማ ብለን አንጠራቸው። ነጩ አሳማ የሚወክለው በአፓርታይድ ዘመን በነጮች ተዘርግቶ የነበረውን ስርዓት ነው። በወቅቱ በስርዓቱ ውስጥ የነበሩ ጥቁር ፖሊሶችም ነጭ የዱር አሳማ እየተባሉ ነበር የሚጠሩት። ይህ ማለት ዘፈኑ ከቆዳ ቀለም ወይም ከዘር ጋር የሚገናኝ ሳይሆን ከከፋፋዩና ከጨቋኙ ስርዓት ጋር የሚገናኝ ነው። ይህ ደግሞ የታሪካችን አካል ስለሆነ ልንረሳው አንችልም፣ ማንነታችንን የቀረጸ ስለሆነ። ማሌማ ንግግሩን ቀጥሏል። በነገራችን ላይ የቀኝ ገዢዎቹ አቀንቃኝ የነበሩ ጥቁር ደቡብ አፍሪካውያንም በዚሁ ዘፈን ከሰውን ፍርድ ቤት የቀረብኩት እኔ ነበርኩኝ። የአገሪቷ ፍርድ ቤትም ጉዳዩን ከመረመረ በኋላ በዘፈን ውስጥ አንዳችም ችግር እንደሌለና ዘፈኑን በመዝፈን የተፈጸመ ወንጀል እንዳልነበረ ብይን በመስጠት በነጻ አሰናብቶኛል። ማገናዘብ የሚችል ሰው ይህ ዘፈን ለአንዳች ችግር ምክንያት ሊሆን እንደማይችል ያውቃል። ዘፈኑ ትራምፕ እንደሚቀባጥረው ነጮቹን ወደ መግደል የሚያስገባ ቢሆን ኖሮ የጅምላ ግድያ ሊከሰት ይችል የነበረው በ1990ዎቹ ነበር። ነገር ግን ያ አልሆነም። ያኔ እንደዛ ያልተከሰተ ደግሞ አሁን እንዴት ሊከሰት ይችላል? ህዝባችን በ90ዎቹ የዘፈኑን መልክ ተረድቶ ነጮቹን ኢላማ ሳያደርግ የቀረበት አመክንዮ አሁን የት ስለሄደ ነው የነጮች ግድያ ሊፈጸም የሚችለው? በደቡብ አፍሪካ ነጭን ኢላማ ያደረገም ሆነ ሌላ አይነት የዘር ማጥፋት የፈጸመ የለም፣ ያሰበም የለም። ይልቁንም በነ ትራምፕ ሀገር ጥቁሮች ላይ ያነጣጠረ የዘር ማጥፋት ወንጀል እየተካሄደ እንዳለ መላው ዓለም ያውቃል በማለት ማሌማ ተናግሯል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ማሌማ ቁጭት ውስጥ ሆኖ ለፓርላማ ባቀረበው ንግግር ከኛ ይልቅ እናንተ ናችሁ በቆዳ ቀለም የምታምኑት፣ እኛ ሀገር እንኳን እንደዚህ አይነት አመለካከት ሊኖር ቀርቶ እየተጨቆኑ የሚኖሩት ጥቁር ዜጎቻችን ናቸው ብሏል። It is not a black talent until white people say so. If it is a black skill or innovation, it is not until white say so. If it is black quality product, it will have to pass many hands before they endorse this product. ከኛ ይልቅ በቆዳ ቀለም የምታምኑ እናንተ ናችሁ። እንዲያውም በአገራችን በደቡብ አፍሪካውያን ጥቁሮች ላይ ያነጣጠረ የዘር ማጥፋት ወንጀል አለ። ሌላው ቀርቶ በደቡብ አፍሪካ ያለው የፍትህ ስርዓት በአፓርታይድ የተቃኘ ነው። ብዙ ማስረጃ መጥቀስ የሚቻል ሲሆን ለምሳሌ አንድ ጥቁር ገበሬ የእርሻ ላይ ረዳቱን በመግደሉ የግድያ ፍርድ ተፈረደበት። አንድ ነጭ ግን በተመሳሳይ በአጭር ጊዜ ልዩነት የእርሻ ረዳቱን ሲገድል የረጅም ጊዜ እስር ነው የተፈረደበት። የምን ማለት ነው? በቆዳ ቀለም የምንነጋገር ከሆነ እየተጠቃ ያለው የትኛው ነው? እነ ትራምፕ ነጭ ሆነ ጥቁር ለየትኛውም የደቡብ አፍሪካ ዜጋ ቅንጣት ታህል አይቆረቆሩም። ለእነሱም የሚፈልጉትን እስካገኙ ድረስ የሌላው ሀገር ሕይወት የትንኝ ያክል ዋጋ አይሰጡትም። ለዚህ ደግሞ አፍጋኒስታንን ማስታወስ ብቻ በቂ ነው።
በሚሊዮኖች የሚቆጠሩ የዓለማችን ሕዝቦች በቴሌቪዥን መስኮቶችና በዩቲዩብ በቀጥታ ስርጭት በተከታተሉት ፓርላማ ላይ በንግግሩ መሃል የአፍጋኒስታኑን ክስተት እንደ ማሳያ የጠቀሰው ማሌማ በወቅቱ አሜሪካኖች ያደረጉትን አግባብነት የሌለውን ተግባር በመኮነን የነሱ መሪ እኛን እንደ ዘረኛ መፈረጁ ያስተዛዝባል ብሏል። አሜሪካውያኑ ለረጅም ዓመታት ሲያምሷት ከነበረችው አፍጋኒስታን ለመውጣት ሲወስኑ ለነሱ ሲሰሩ የነበሩ አፍጋኒስታውያንን የአሜሪካ ዜግነት ያላቸውን ጨምሮ በምን አይነት ሁኔታ ውስጥ ተዋቸው እንደወጡ ሁላችንም የተመለከትነው ጉዳይ ነው። እነዛን አፍጋኒስታውያን ትተው የወጡት ደግሞ አሜሪካ ጠል ለሆኑ አክራሪዎች መሆኑ በጣም የሚያሳፍር ነው። 200,000 የሚጠጉ አፍጋኒስታናውያን ላይ የሚደርሰውን አደጋ ዘንግተውት ነው ብሎ ማሰብ ደግሞ የዋህነት ብቻ ሳይሆን አላዋቂነት ነው። የኛ ፕሬዝዳንት ራማፎሳም አሜሪካውያን በተሳሳተ መረጃ ላይ ተመስርተው የወሰኑት ውሳኔ ነው የሚል የዋህነት አስተያየት መስጠቱ ደግሞ በጣም የሚያስተዛዝብና እንደ ሀገር የሚያስንቀን ነው በማለት ራማፎሳን ክፉኛ ተችቷቸዋል። በእርግጥም ማሌማ ከአፍጋኒስታን ጋር በተያያዘ የተናገረው ትክክለኛ ነገር ነው። በ1979 በሶቪየት ኅብረትና በአፍጋኒስታን መሃል የፖለቲካ ቁርሾ ተከስቶ ነበር። ይህን ተከትሎም አሜሪካውያኑ ሶቪየትን ለመውጋት ብለው በ1979 አፍጋኒስታን ገቡ። ከዛም የነሱን ዕቅድ እንዲያስፈጽሙላቸውና ሶቪየት ላይ ድንገተኛ የሽብር ጥቃትን እንዲፈጽሙላቸው በርካታ ወጣቶችንና ጎልማሶችን በሐሰት የአይዲዮሎጂ ትርክታቸውን አጥምቀው ከዛም አስታጥቀውና አሰልጥነው ሙጃሂዲንን መሰረቱ። ከሁለት ዓመት በኋላም የሶቪየትና የአፍጋኒስታን ሁኔታ በሰላም ሲቋጭ ለሙጃሂዲኖች ያስታጠቋቸውን በርካታ ዘመናዊ መሳሪያዎች ሳይወስዱ ይባስ ብለውም ሀገሪቷን ለቀውስ የሚዳርግ ከባድ ሴራን ጠንስሰው ወጡ። ከዛም እነሱ የመሰረቷቸው ሙጃሂዲኖችም እንደዛ ለሰለጠነችው ሀገር ነቀርሳ ሆኑ። እነሱ የጠመቁት የቀውስ ድግስም ፍሬ አፍርቶ የተዋበችውና በስልጣኔ አቻ የለሽ የነበረችው አፍጋኒስታን እንዳልነበረች ሆና ወደመች። በዚህ ጊዜ አይናቸውን በጨው አጥበው በወቅቱ በሳውዲ አረቢያ እንዳለ ጠንቅቀው የሚያውቁትን ቢንላደንን ፍለጋ ብለው አፍጋኒስታን ላይ ዘመቱ። ከ20 ዓመታት በላይም ሀገሪቷን በጥይት አረሮች ሲቆሏት ቆዩ። ለበርካታ ዓመታት እንዲህ ሲያደርጉ ከቆዩ በኋላ በወርሃ ነሐሴ 2021 ላይ አፍጋኒስታንን በድንጋጤ እየተሯሯጡ ለቀው ወጡ። የሚገርመው ታዲያ በወቅቱ የነበራቸውን በርካታ ጦር መሳሪያዎች በሙሉ ሆን ብለው እዛው አፍጋኒስታን ውስጥ ነው ትተው የወጡት። ይህን ያደረጉበት ምክንያት ደግሞ ለሁሉም ሰው ግልጽ ነው። ማሌማ ፓርላማው ፊት በቁጭት መናገሩን ቀጥሏል። እውነቱን እንነጋገር ከተባለ አሜሪካኖች ከራሳቸው ጥቅም በስተቀር ስለ የትኛውም ሀገር ሆነ ስለዛ ሀገር ዜጎች ምንም አይነት ደንታ የላቸውም ብሏል። Before invading the nations, the US always fabricates human rights violation to justify intervention. Today, same tactics are being used against South Africa. አሜሪካውያን ስለ ራሳቸው ሀገርና ስለሚያገኙት ጥቅም እንጂ ስለ ሌላ ሀገር ቅንጣት ታክል ደንታ እንደሌላቸው የኢራቅን ጉዳይ እንደ ምሳሌ ማንሳት ይቻላል። መጀመሪያ ሳዳምን አምባገነን መሪ ያሉ ፕሮፓጋንዳ ሲረጩ በርካታ የእነርሱ እርኩሰት ደጋፊ የሆኑ ወዳጆች ስለነበሯቸው ጅምላ ጨራሽ መሳሪያ ወደሚለው የሚዲያ ዘመቻ በመግባት በርካታ ንጹሃንን ገደሉ። የሀገሪቷን መሪ ከገደሉ በኋላ የተባለው ጅምላ ጨራሽ መሳሪያ አልተገኘም። እነርሱ ግን ፕሬዝዳንቱን ገለው ኢራቅን መንግስት አልባ ካደረጓት በኋላ በአገሪቷ ነዳጅን በጥይት የሚል ፖሊሲ ተገበሩ። ይህ ማለት ጥይት እየሰጡ ነዳጅን መቀበል ነው። በዚህም የአገሪቷን ነዳጅ ከእንግሊዝ ጋር አግዘው ጨረሱ። የሚያሳዝነው ይህ ሁሉ እልቂት ያዘዘው ቡሽ ባልተገኘው የልብ ወለድ ጅምላ ጨራሽ መሳሪያ ሲስቅና ሲሳለቅ አይተነዋል። ደቡብ አፍሪካንም በተመለከተ አሜሪካኖችና ትራምፕ ያላቸው አቋም ተመሳሳይ ነው። ማሌማ አክሎም በተለይ ሀገራችን ፕሬዝዳንት ነገር በጣም ይገርመኛል። ፕሬዝዳንታችን ሲአይኤ እና ኤፍቢአይ የተባሉ
ጠንካራ የስለላ ተቋም ያላትንና የፌስቡክ የትዊተርና የስታር ኤክስ መቀመጫ የሆነችውን ሀገር የመረጃ እጥረት ኖሮባት በተሳሳተ መረጃ እኛ ላይ እርምጃ ወሰደች ማለቱ እጅግ የሚያስተዛዝብ ነው ብሏል። በሀገሩ መሪ ተግባር የተበሳጨው ማሌማ ፕሬዝዳንታችን ይህ አልበቃ ብሎት ከመንግስታዊ አሰራር በመውጣትና ተቋማትን በሚያኮስስ መልኩ እንደ ኤለን መስክ ካሉ ግለሰቦች ጋር ሀገራዊ የሆነ ጉዳይን በግል ለመደራደር መሞከሩና የውጭ ጉዳይ መስሪያ ቤቱን ኃላፊነት መጋፋቱ የሚያሳፍር ጉዳይ ነው። ለዚሁ ድርጊቱም በዚህ ፓርላማ ላይ ምላሽ እንዲሰጥ ቢጠየቅም እሱ ግን መልስ ከመስጠት መቆጠቡ ደግሞ የባስ የሚያስገርም ነው በማለት ለራማፎሳ ያለውን ንቀት ገልጿል። ማሌማ መጨረሻ ላይ የሀገሪቷን ዜጎች ወኔ የቀሰቀሰ መልእክትን ለህዝቡና ለፓርቲው አባላት አስተላልፏል። White murderers, whatever it takes, this land shall be expropriated and will be returned to its rightful owners. Victory is certain. በድርጅቱ ውስጥ ያላችሁና ያለምነው መልካም ነገር ያለ መስዋዕትነት ይመጣል ብላችሁ የምታስቡ ካላችሁ ከህልማችሁ ንቁ። በአፍሪካ ውስጥ የትኛው መልካም ነገር ሲጀመር ለምዕራባውያን መርዶ ነው። ስለዚህ ነገሩን ለማበላሸት የሚችሉትን ሁሉ ያደርጋሉ። እኛ በ7 በመቶ የተያዘውን መሬት ያለ ክፍያ እናስተላልፋለን ስንል መዘዝ የለውም ብለን አይደለም። የጀመርነው በዙማ ጊዜ ቢሆንም ይህን አስቀድመን ለመንግስት ነግረናል እና አሜሪካም በወቅቱ ተገንዝበውት ነበር። መንግስታችን መጀመሪያ የሚያደርገው ነገር ቢኖር መግደል ነው። ያንን አንፈር፣ ተዘጋጅተንበታል። በትራምፕ ማስፈራሪያ አንሸበርም። ደቡብ አፍሪካ የሱ ጓሮ አይደለችም። እንደፈለገ ሊያዝባትም አይችልም። እኛ ሉዓላዊ ሀገር ነን። የትራምፕን ግብዣ ተቀበለው መሄድ የሚፈልጉ ደቡብ አፍሪካውያን ካሉ ግን መንገዱን ጨርቅ አድርግላቸው። የመሬት ባለቤትነታችንን ግን ወደ ኋላ የምንልበት ጉዳይ አይደለም። ደጋፊዎቻችንም ከመረጣችሁን ይህንን ነው እውን የምናደርገው። ይህ መዘዝ ያለው ካላችሁ ግን አትምረጡ። ለአባሎቻችን ያለኝ መልእክት ደግሞ ለመኖር ካልተዘጋጃችሁ አሁኑኑ ፓርቲውን ብትለቁ ይሻላችኋል። ማሌማ በሀገሪቷ ፓርላማ እነዚህ ንግግሮች ካቀረበ በኋላ እጅግ በርካታ ደቡብ አፍሪካውያን ለሱና ለፓርቲው ድጋፋቸውን ገልጸዋል። ነገሮች በዚሁ ከዘለቁና እና አሜሪካ ማሌማ ላይ ጥቃት ካልፈጸሙ ከ4 ዓመታት በኋላ በ2029 በሚደረገው ምርጫ ሀገሪቷን በአጽመ ርስትነት ተቆጣጥሮ ላለፉት 30 ዓመታት ሲመራት የከረመው አጎብዳጁ ኤንሲ ተፈንግሎ የማሌማ ፓርቲ ማሸነፉ አይቀሬ ይመስላል። ውድ የመሿለቂያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።